የጫካ ፕሮጀክት እየተገነባ ከሚገኝበት ሳውዝጌት ተብሎ ከሚጠራው አካባቢ ላይ እንገኛለን። ይህ ስፍራ የሚገኘው ደግሞ ከመገናኛ በስተጀርባ በኩል ባለው እየተሰራው ያለው አዲሱ የመንገድ መሰረተ ልማት ነው ማለት ነው። በዚህ መንገድ መሰረተ ልማት ላይ ደግሞ የተሰሩ በርካታ መሰረተ ልማቶች ይገኛሉ ማለት ነው። እንደምትመለከቱ ግሪነሪ ቦታዎች ተገንብተውለታል። ከሱ በመቀጠል ደግሞ ይህ የመሮጫ ትራክ ነው ማለት ነው። እንግዲህ ከመገናኛ እስከ መጨረሻው ድረስ የተሰራ ነው። በዚህ ቦታ ላይ መንቀሳቀስ የሚፈልጉ ሰዎች ስፖርት መስራት የሚፈልጉ ደግሞ በዚህ ላይ መሮጥ ይችላሉ ማለት ነው። እኔ እየተንቀሳቀስኩበት ያለው ስፍራ የእግረኞች ዎክዌይ ነው ማለት ነው። እቺ ደግሞ የአይነ ስውራን የሆኑ ሰዎች የሚንቀሳቀሱበት ስፍራ ነው። በአጠቃላይ መንገዱ በግራና በቀኝ ሶስት መኪናዎችን ይዞ መንቀሳቀስ የሚችልም እንደዚሁ ሰፊ መሰረተ ልማት የተገነባለት ነው። ከዛ በተጨማሪ በዚህ ቦታ ላይ የተገነቡት የመሰረተ ልማቶችን ስንመለከት ደግሞ የኤሌክትሪክ መስመሮች፣ የውሃና ፍሳሽ እንደዚሁም ደግሞ ሌሎች መሰረተ ልማቶችን በዚሁ ስፍራ ላይ በዎክዌዮቹ ላይ ተገንብቶ ነው የሚገኘው ማለት ነው። ከዚህ ከሳውዝጌት ከጫካ ፕሮጀክት በር ተነስቶ እስከ ቦሌ ዓለም አቀፍ አውሮፕላን ወይም ደግሞ ቪአይፒ መግቢያ ድረስ የተገነባ ነው ማለት ነው። ከዚህ ተነስተን እስከ መጨረሻው ያለውን የመንገዱን መሰረተ ልማት ሁኔታ እናስቃኛቸዋለን። አብራችሁ ነው። የመንገድ መሰረተ ልማት ላይ እስከ ቦሌ ተርሚናል ባሉ ፖሎች ላይ እነዚህ የምትመለከቷቸው ደግሞ የዋየርለስ ወይም ያለ ገመድና በገመድ ቻርጅ ማድረግ ስልኮችን የሚያስችል መሰረተ ልማቶች የተገነባለት ነው። በእያንዳንዶቹ ፖል ላይ ደግሞ ስማርት ኤልኢዲ ስክሪኖችም ተገጥመዋል። 5Gን አክሰስ ማድረግ የሚችሉ ከማዕከል ቁጥጥር የሚደረግባቸው ናቸው። ከዛ በተጨማሪ ደግሞ የሴኩሪቲ ካሜራዎችም ጭምር የተገጠመለት መሰረተ ልማት ነው። እዚህ አካባቢ ደግሞ ኤሌክትሪክ መኪኖችን ቻርጅ ማድረግ የሚያስችል ስራዎች ተሰርተዋል። በዚህ በመገናኛ አካባቢ ላይ የሚፈጠረውን የህዝብ መጨናነቅ በተለይ ለመቀነስ እዚህ ቦታ ላይ ደግሞ የስር ውስጥ ለውስጥ ማለፊያ መንገድ ተሰርቶ ነው የሚገኘው። በተለይም የኮሪደር ልማቱ በዚህ በሚያልፍበት ላይ እስከ መጨረሻው ድረስ ሁለት ቦታዎች ላይ የተሰራው ማለት ነው። አንደኛው ደግሞ ቦሌ አካባቢ ላይ እንደዚሁም ውስጥ ለውስጥ ለመሻገር እንዲያስችል እንደዚሁ ተገንብቷል ማለት ነው። እነዚህ ስራዎች ደግሞ በዋናነት መሰረት የሚያደርጉት የህዝብ ብዛት የሚገኝባቸውና ሰዎችን ከመኪና ለመለየት እንዲሁም ደግሞ እንደዚህ አይነት መጨናነቆች እንዳይፈጠሩ ለብቻቸው መንቀሳቀሻ እንዲሆን ያስችላል ማለት ነው። ስለዚህ የኮሪደር ልማት ስራው እነዚህንም ያካተተ ሆኖ አግኝተነዋል። ከጫካ ፕሮጀክት ጀምሮ እስከ ቦሌ ዓለም አቀፍ ቪአይፒ ኤርፖርት መግቢያ ድረስ የተገነባው ይህ ስማርት የመንገድ መሰረተ ልማት የተለያዩ መሰረተ ልማቶችን በማሟላት እስከዚህ ድረስ ተገንብቶ ለአገልግሎት ውሏል ማለት ነው። በተለይም በቦሌ ዓለም አቀፍ አውሮፕላን የተገኙ ቪአይፒ እንግዶች ወደ ጫካ ፕሮጀክት መሄድ እንኳን ቢፈልጉ ያለምንም የትራፊክ መጨናነቅ በቀጥታ መድረስ የሚያስችላቸው ሰፊ መሰረተ ልማት የተገነባለት ነው። ስማርት ሲቲን ከመገንባት አንጻር ሰፊ ስራዎች የተከናወኑበትም ስፍራ ነው።